አንዳንድ ሰው እንዲህ ይላል ጸሎት ነው ይላል። ጸሎት አይደለም። ጸሎት አለ። ብዙ አይነት ጸሎት አለ። ጸሎት አይነት አለው። ጸሎት ፕሪንሲፕል አለው። ጸሎት መንፈሳዊ አካሄድ አለው። ወዳጁ ጋር ሄዶ እንጀራን እንደሚለምን ሰው እግዚአብሔርን እንደ ወዳጅ አድርጋችሁ አፕሮች አድርጉት አለ። ስለዚህ ስትጸልዩ እንደ አባት ጸልያላችሁ፣ እንደ ወዳጅ ጸልያላችሁ። እግዚአብሔር ወዳጅና አባት ብቻ አይደለም አለ። እግዚአብሔር ፈጥኖ የሚፈርድ ሂዘ ጃጅ አለ። አባት አልቅሰህ ስትመጣ የሚዳብስ ነው። ወዳጅ ችግርን ሰምቶ አብሮም ያለቅስ ነው። ዳኛ ግን እንደሱ አይደለም። ዳኛው አልቅሰው አይደለም የሚሸኙ፣ ዳኛው ፍርድህን ይገለብጡልሃል። አባትሽ የሆነው እግዚአብሔር ወዳጅሽም ነው። ወዳጅህ የሆነው እግዚአብሔር ዳኛህም ነው። ለአባትና ከአባት ጋር የምታረገው ፌሎሺፕ ጸሎት አለ። ከወዳጅ ጋር የምታረገው ፌሎሺፕ ጸሎት አለ። እንደ ዳኛ ደግሞ ከእግዚአብሔር ጋር የምትገባበት የጸሎት አይነት አለ። ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ፣ አለ ትልቅ ስፍራ። እኔ መወለድን ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ፣ አለ ትልቅ ስፍራ። አባቶ እናመሰግናለን። Oh Father, we give you praise. Kalavena mando prala barala baraladia. Thank you, Jesus.
ይሰማል ድምጽ ይሰማል ከሰማያት ሲዘምሩ መላእክት ያከብራሉ ለስሙ ይሰግዳሉ ለመጨረሻ ጊዜ ድምጽ ይሰማል በሉ ድምጽ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምጽ ይሰማል ድምጽ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ አባት ሆይ እናመሰግንሃለን እናከብርሃለን መንፈስ ቅዱስ ሆይ በዚህ ስላለ እናመሰግንሃለን ኢየሱስ ክርስቶስን ልታከብር በዚህ ስላለ እናመሰግንሃለን እግዚአብሔር አብን ልታከብር በዚህ ስላለ እናመሰግንሃለን እግዚአብሔር ሆይ ሰዎችን ነፃ ልታወጣ በመንፈስ አማካኝነት በዚህ ስላለ እናመሰግንሃለን በህልውና ውስጥ ተሰብስበናል መንፈስ ቅዱስ we are here እኛ በዚህ አለን አንተም በዚህ እንዳለህ እናውቃለን we know that you are here አባት ሆይ in the mighty name of Jesus የታሰረውን ልትፈታ የተጨነቀውን ነፃ ልታወጣ የታመመውን ልትፈውስ በጌታ በኢየሱስ ክርስቶስ ስም በዚህ እንዳለህ እናውቃለን we welcome you እንኳን ደህና መጣህ እንልሃለን ደስ ይለናል በህልውና ውስጥ በጌታ በኢየሱስ ክርስቶስ ስም እንግዳችን አንተ ነህ የመጣነው አንተን ለማየት ነው አንተን ልንሰማ ነው ፊትህን ፈልገን ነው በጌታ በኢየሱስ ስም በመካከላችን ለመገኘት ስለፈቀድክ እናከብርሃለን መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ በጌታ በኢየሱስ ስም ይህን ድምጽ የሚሰሙ ሁሉ ፈውሳቸውን ይስሙ ነፃነታቸውን ይስሙ የቀንበራቸውን መሰበር ይስሙ የነፃነታቸውን አዋጅ ይስሙ ይህን ድምጽ የሚሰማ ሰው የነፃነት አዋጁን ይስማ ከዚህ በኋላ ደግሞ የባርነት ድምጽ አይስማ in the mighty name of Jesus በጌታ በኢየሱስ ስም ይሄ ድምጽ ለአንድ ሰው የምስራች ድምጹ ይሁን የብስራት ድምጹ ይሁን እንባው የሚታበስበት ድምጽ ይሁን let it be a voice of the Holy Spirit አባት ሆይ in the name of Jesus ቃሉን በሰሙት ሁሉ ላይ መንፈስ ወረደባቸው ተብሎ ተጻፈ በጌታ በኢየሱስ ስም ይህን ድምጽ የሚሰሙ መንፈስ ያግኛቸው አንድ አይነት ሰዎች አይሁኑ በጌታ በኢየሱስ ስም አንተ ልትልቅኛ ደሞ ልናንስ ይገባል we humble ourselves before you አባት ሆይ ከፍ አደረግን ማን ነው እልልታ ጭብጨባ ክብር ያለው ለጌታ ሃሌሉያ እስቲ ከፍ አድርጉት በደም ጌታን thank you holy spirit praise God ተቀመጡ God blessed እግዚአብሔር አምላክ የተባረከ ነው ሁላችሁም እንኳን ደህና መጣችሁ ካጠገባችሁ ያለውን ሰው ዌልካም በሉት ላታቆት ትችላላችሁ ነገር ግን እንኳን ደህና መጣ በሉት የምታቆትም ከሆነ good praise God እግዚአብሔር አምላክ የተባረከ ይሁን አሜን ጌታ በዚህ አለ እንደገና ሁላችሁንም እንኳን ደህና መጣችሁ ላለው አገልጋዮች ፓስተሮች ነቢያት ቤተክርስቲያን መሪዎች በተለያየ ኃላፊነት ላይ ጌታን የምታገለግሉ በመካከላችን እንዳላችሁ አውቃለሁ እግዚአብሔር አምላክ የተባረከ ይሁን አሜን you are all welcome እግዚአብሔር አምላክ የተባረከ ይሁን ሁላችሁም የሁላችሁም መገኘት it's a blessing እግዚአብሔር አምላክ በመካከላችን ሊያደርግ ያለውን ጸጋ ለመካፈል የመጣችሁ ሁላችሁ you are welcome እስቲ ለሁላችሁም በደንብ አርጋችሁ ሞቅ አርጋችሁ ለእግዚአብሔር ክብር አጨብጭቡ praise God ሃሌሉያ ጌታን እጅግ አድርገን እናመሰግናለን so መጽሐፍ ቅዱሳችንን በመክብብ መጽሐፍ ምዕራፍ 8 ላይ እናወጣና የእግዚአብሔርን ቃል እናያለን ትናንትና የጀመርነው ሐሳብ አለ እንግዲህ በጌታ ጸጋ እነዚህን ሁለት ቀናት
ከዛሬ ጨምሮ 3 ቀናት በዚህ ሐሳብ ላይ እየገነባን አንድ ደረጃ እንደርሳለን። ፕሬዝ ጋድ አሜን። I believe መንፈስ ቅዱስ ድንቅ ትናንትና ቴስቲሞኒ ስሰማ ነበር። አሜን አሜን። እዚሁ እየተሰበከ it's amazing testimony ሰማሁት። praise God አሜን። የእግዚአብሔርን ቃል እየተናገርኩ ስልክ ጥሪ ተቀበለ ሰው ለዚህ ጉባኤ ውስጥ ዋው መንፈሳዊ ዓለም እውነት ነው። ከስጋዊ ዓለም ይልቅ መንፈሳዊ ዓለም እውነት ነው። አሜን አሜን። እግዚአብሔር አምላክ የሚሰጠን ብርሃን አለ። የሚቀለበሱ ፍርዶች አሉ። judgment overturn ያረጋል። አሜን። መክብብ 8:3 እንደዚህ ይላል። 3:3 እስከ 5 ዋው ከንጉስ ፊት ተጣድፋ አትውጣ፣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ። የንጉስ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል? ሃሌሉያ አሜን። ይሄንን መልእክት መንፈስ ቅዱስ እንዴት እንደሰጠኝ ትናንትና ስነግራችሁ ነበር። በጣም ክሪቲካል በሆነ ኢንቴንሲቭ በሆነ ፕሬየር ውስጥ እያለው ጌታ የሰጠኝ ድምጽ ነው። ከንጉሱ ፊት ፈጥነህ አትውጣ፣ ተጣድፈህ አትውጣ። ለምን ስለው መንፈስ ቅዱስን የወደደውን ማድረግ ስለሚችል። ሃሌሉያ የወደደውን ማድረግ ስለሚችል። ከዛ የሚቀጥለው ቃል አለ። ጊዜ የለኝም ብያችኋል። ሁሉን አነግራችሁም። ለምንድነው ነምበር 1 የወደደው ማድረግ ስለሚችል? ነምበር 2 ለምንድነው ከንጉስ ፊት ተጣድፈ ማትወጣው? ምክንያቱም ለጥፋት መሰለፍ ስለሚሆንብህ። ከንጉሱ ፊት ፈጥነ ስትወጣ የምትሰለፈው ለጥፋት ነው አለ። ወይም ለጥፋት ተራ ከሚጠብቁ ሰዎች ጋር እንዳትገባዛ ሰልፍ ውስጥ ከንጉሱ ጋር ቆያለ። አሜን። ለጥፋት ምን አትበል፣ አትሰለፍ። በህይወት ላይ ከእግዚአብሔር ፕሬዘንስ፣ ከእግዚአብሔር ህልውና፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ ፈጥነ ስትወጣ የምትሰለፈው ለጥፋት ነው። የጥፋት ተራ የሚጠብቁ ሰዎች መስመር ላይ ትገባለህ አለ። እዛ ውስጥ እንዳትገባ ከንጉሱ ህልውና ምን አትበል፣ ፈጥነህ አትውጣ። ሃሌሉያ። ሶስተኛው ምንድነው ያለው? የንጉስ ቃል የበላይ ስለሆነ። የበላይ ስለሆነ CJB ማለት የክርስቲያን ጂዊሽ ባይብል ነው። ምን ይለዋል? after all his word is final ነው የሚለው። ደግሜ የምላችሁ ለዚህ ነው። የንጉሱ ቃል የመጨረሻ ቃል ስለሆነ የትም ቦታ ሄደ የንጉሱን ቃል ማስቀየር ስለማትችል፣ ማንንም መጥቶ የንጉሱን ቃል መቀየር ስለማይችል ከንጉሱ ፊት ተጣድፋ አትሂድ። remain in his presence። ሃሌሉያ። ንጉሳችን እግዚአብሔር ነው። አሜን። የሚል ሰው አለ ወይ? ንጉሳችን እግዚአብሔር ነው። ዋይ ለምንድነው በሌሎች ሰዎች ፊት ጊዜን የምታጠፋው? ቃላቸው የመጨረሻ ያልሆነ ሰዎች ፊት፣ ሁሉን ማድረግ በማይችሉ ሰዎች ፊት፣ የህይወትን ዴስቲኒ መወሰን በማይችሉ ሰዎች ፊት ለምንድነው ጊዜ የምታጠፋው? የንጉሱ ፊት አለ። praise God አሜን አሜን። በፍጹም በህይወት ላይ የሚናገሩትም የሚያደርጉትም የሚሰሩትም ምንም ለውጥ በማያመጣ ሰዎች ፕሬዘንስ ውስጥ ለምን ትቆያለህ? ሃሌሉያ አሜን። ይሲ ለምንድነው የሌሎችን ህልውና የምታከብረው ነው እያለ ያለው እግዚአብሔር። የመጨረሻው ቃል ያለው ያንተ ንጉስ ጋር ነው። ሃሌሉያ አሜን አሜን። የመጨረሻው ቃል ያለው ያንቺ ንጉስ ጋር ነው። ምክንያቱም እግዚአብሔር ዳኛ ነው። he is the king of kings። የሁሉ ዳኛ ነው። ሃሌሉያ። መንፈስ ቅዱስ አራተኛው ይሄንን መልእክት ወደኔ ሲያመጣ ያለኝ ነገር ይሄ ነው። ምን አለኝ? ከንጉሱ ፊት ተጣድፋ አትውጣ፣ ምክንያቱም ፍርድህን የሚቀለብሰው እሱ ነው አለኝ። የተፈረደብህን ጀጅመንት በህይወት ላይ የተነገረውን በዚህ ቀን፣ በዚህ ሰዓት፣ በዚህ ወቅት፣ በዚህ ሁኔታ ውስጥ መግባት አለበት ተብሎ የተሰጠውን ፍርድ መቀየር የሚችል ንጉሱ ብቻ ነው አለኝ። ሃሌሉያ። he is the only one. in the mighty name of Jesus there is a judgment በህይወታችሁ ላይ። ይሄንን አትርሱ። there is ምን ብለናል? በመንፈሳዊ ዓለም ፍርዶች አሉ። በመንፈሳዊ ዓለም ፈራጆች አሉ። የጨለማው ዓለም ፍርድ ቤት አለ። የጨለማው ዓለም ፈራጆች አሉ። በእግዚአብሔር ዓለም ደግሞ ፍርድ ቤት አለ። እግዚአብሔር ደግሞ የሁሉ ዳኛ ነው። ሃሌሉያ።
ስለዚህ በጨለማው ዓለም በሕይወታችሁ ላይ የተፈረደውን የምትቀለብሱበት ስፍራ የእግዚአብሔር የዳኝነት ዙፋን ፊት ነው። in his presence የትኛውም በሕይወታችሁ ላይ የተነገረ judgment ፍርድ ከሕይወታችሁ ላይ ይነሳል። አረ ሃሌሉያ! ዛሬ መንፈሱን ተካፍላችሁ ነው የምትሄዱት። every judgment በሕይወታችሁ ላይ የተነገረውን በንጉሱ ፊት መቆየት ያለበት ዋናው ነገር ያ ነው። ከንጉሱ ፊት ፈጥነ ከወጣ ከፈራጆች ጋር ተስማምታል ማለት ነው። ከከሳሾች ጋር ተስማምታል ማለት ነው። አዎ ይገባኛል ብለሃል ማለት ነው። እነሱ ልክ ናቸው ብለሃል ማለት ነው። ነገር ግን በንጉሱ ፊት ከቆየ እንደዚህ ያልክ ነው፣ ንጉስ ሆይ ይሄ ህይወት ለኔ አይገባም፣ in the name of Jesus ከሳሾችን ጸጥ አሰኛቸው ያልክ ነው። I refuse ማለት ነው። አየህ፣ ከንጉሱ ህልውና ፈጥኖ መውጣት ከከሳሽ ጋር መስማማት ነው። በዳኛው ፊት ጸጥ ማለት ምን ማለት መሰለ? ከከሳሽ ጋር መስማማት ነው። ለዚህ ነው ጌታ ኢየሱስ ጲላጦስ እንደዚህ ያለው፣ እኔ እኮ አለው ልፈታህም ልገልህም እንደምችል አታውቅም? ለምን አታወራም አለው። ቢኮዝ ዝምታ ከጠላቶች ጋር እንድትስማማ እያደረገ ነው ያለው ነው። እኔ ጋራችሁ ይሰቀል ከሚሉ ሰዎች ጋር እንደ ተስማማህ ነው እየተሰማኝ ያለው። ቢኮዝ ምንም አትናገርም፣ እኔ ደግሞ ልፈታህም ልገልህም መብት አለኝ አለ። ምን ማለት ነው? ኬዝህን ፕሊድ አድርግ፣ ይግባኝ ጠይቅ፣ እኔንም አስረዳኝ፣ ያንተን ሳይድ ስቶሪ ደግሞ ንገረኝ፣ ምክንያቱም ይሄን ፍርድ ልቀለብሰው እችላለሁ ያለ ነው። in the name of Jesus አየህ፣ በዳኛ ፊት አለመቅረብና ከዳኛ ጋር አለማውራት፣ ጉዳይህን ለዳኛው አለማቅረብ ከከሳሾች ጋር መስማማት ነው። ከንጉሱ ህልውና ለመውጣት አትቸኩል። remain in his presence። ዛሬ አንድ ብርሃን ይመጣል። እግዚአብሔር የሁሉ ዳኛ ነው። አንዳንድ ሰው እንዲህ ይላል፣ ጸሎት ጸሎት ነው ይላል። ጸሎት ጸሎት አይደለም። ጸሎት ጸሎት አለ፣ ብዙ አይነት ጸሎት አለ። አረ ሃሌሉያ አሜን አሜን። ጸሎት ጸሎት ነው፣ በቃ ጸልየናል። ጸሎት ጸሎት አለ። ጸሎት አይነት አለው። ጸሎት ፕሪንሲፕል አለው። ጸሎት መንፈሳዊ አካሄድ አለው። ጸሎት ሁሉ ጸሎት አይደለም። ኢየሱስ ክርስቶስ በሉቃስ 11 ላይ ሁለት አይነት ጸሎት ተናግሯል። ተናግሬያችኋለሁ። የመጀመሪያው ጸሎት አባታችን ሆይ ብላችሁ እግዚአብሔር እንደ አባት አፕሮች አድርጉት አለ። ከዛ ወረድ ብሎ ደግሞ ወዳጁ ጋር ሄዶ እንጀራን እንደሚለምን ሰው እግዚአብሔርን እንደ ወዳጅ አድርጋችሁ አፕሮች አድርጉት አለ። ስለዚህ ስትጸልዩ እንደ አባት ጸልያላችሁ፣ እንደ ወዳጅ ጸልያላችሁ። ምዕራፍ 18 ላይ መጣና ደግሞ እግዚአብሔር ወዳጅና አባት ብቻ አይደለም አለ። እግዚአብሔር ፈጥኖ የሚፈርድ he is a judge አለ። praise God። አባት አልቅሰ ስትመጣ የሚዳብስ ነው። ወዳጅ ችግርን ሰምቶ አብሮም ያለቅስ ነው። ዳኛ ግን እንደሱ አይደለም። ዳኛው አልቅሶ አይደለም የሚሸኙ፣ ዳኛው ፍርድህን ይገለብጡልሃል። አሜን። የሚስዋል ወይ? የከሳሾቻችሁን አፍ ጸጥ ያሰኛሉ። the judge አባትሽ የሆነው እግዚአብሔር ወዳጅሽም ነው። ወዳጅህ የሆነው እግዚአብሔር ዳኛህም ነው። ለአባትና ከአባት ጋር የምታረገው ፌሎሺፕ ጸሎት አለ። ከወዳጅ ጋር የምታረገው ፌሎሺፕ ጸሎት አለ። እንደ ዳኛ ደግሞ ከእግዚአብሔር ጋር የምትገባበት የጸሎት አይነት አለ። ሃሌሉያ አሜን አሜን። ለዚህ እኮ ነው እግዚአብሔር ሲናገር እስቲ ኑና ኬዛችሁን አቅርቡ ይላል። ኢሳይያስ መጽሐፍ ላይ እስቲ እንሟገት ይላል። ይሄ የፍርድ ቤት ፎርማሊቲ ነው። ናና ኬዝን ፕሬዘንት ካም and present your case ነው የሚለው። እንግዲያው መተ ጉዳይህን አሰማ ነው የሚለው። ሃሌሉያ። ጸሎት ጸሎት አይደለም፣ ጸሎት አይነት አለው። there is a prayer። የምስጋና ጸሎት አለ፣ የንስሐ ጸሎት አለ፣ የምልጃ ጸሎት አለ፣ በመንፈስ የመጸለይ ጸሎት አለ፣ ራስን የመስጠት ጸሎት አለ። ከዛ ደግሞ there is a prayer of judgment። ፍርድን የምትናገሩበትና ፍርድን የምትቀለብሱበት ጸሎት አለ። ዳዊት ሲጸልይ አቤቱ ጉልበቴ ሆይ ያለ ጸለየበት ቦታ አለ። ወርሺፕ ነው። እግዚአብሔር እረኛዬ ነው ብሎ የጸለየበት ቦታ አለ። ዳዊት ሲጸልይ አንተ ከተወከኝ ምን ሆናለሁ ያለበት ጸሎት አለ። ከዛ ደግሞ እንደ ውሃ ጠማኸኝ፣ እንደ ቅቤ እኮ በቃ ምድረ በዳ ላይ እንዳለ ሰው ጠማው ያለው ጸሎት አለ። ደግሞ there is another prayer። መልካም ሳደርግላቸው አለ ክፉ መልሰውልኛልና በክፉ ከሰውኛልና አለ። አሁን የእረኛዬ ምናምን አይደለም አለ። አሁን ከእረኛዬ ጋር አይደለም የማወራው አለ። አሁን ከዳኛዬ ጋር ነው የማወራው። ስወዳቸው ይጠሉኛል አለ። አያ አሜን አሜን አሜን። ሳልደርስባቸው ህይወቴን መከራ አድርገውታል።
ሳልነካቸው በቤቴ ገብተዋል አለ። ስለዚህ አለ ክፉ ሰው በላዩ ላይ ሹምበት አለ። እንደዚህ ነው የሚለው ዳዊት። ክፉ ሰው በላዩ ይሾም፣ ሚስቱ ባልቴት ትሁን ይላል። ለኮን የሚጸልየው እኮ ጸሎት ነው። ካልገባችሁ ልጨምር ልቀጥል ነው። that's a prayer. ይሄ ጸሎት ከአባቱ ጋር የሚጸልየው ጸሎት አይደለም። ከወዳጁ ጋር የሚነጋገረው አይደለም። አሁን የቀረበው በዳኛው ፊት ነው። ዳዊት ብዙ ቦታ ላይ ይናገራል። አንተ የምድር ሁሉ ዳኛ ነህ ይለዋል። አንተ የምድር ሁሉ ዳኛ ነህ። ያለ አግባብ ህይወቴ ተነጥቋል። ያለ አግባብ ህይወቴ ተዘርፏል። ያለ አግባብ እድሜ ላይ የተነገረ ነገር አለ። በህይወቴ ላይ የታወጀ ነገር አለ። መስመር ያቃተኝ ነገር አለ። አልፌ እንዳሄድ በህይወቴ ላይ የተደረገ ጀጅመንት አለ። እግዚአብሔር አባቶ ያለ ዛሬ ለኔ ፍርድ ይሁን አለ። in the mighty name of Jesus ዛሬ በህይወታችሁ ላይ የሚገለበጥ ፍርድ አለ። የሚገለበጥ ፍርድ አለ ነው ያልኩት። in the name of Jesus there is a time, there is a place በህይወታችሁ ላይ ከእግዚአብሔር ጋር ፌሎሺፕ የምታረጉበት የተለያየ ጸሎት ነው ያለው። ይሄኛው ብርሃን ውስጣችሁ እንዲገባ ነው ፈልገው። እረኛዬ የምትሉበት ጊዜ አለ። ነፍሴ አንተን ተጠማች የምትሉበት ጊዜ አለ። ካንተ ወዴት እሄዳለሁ የምትሉበት ጊዜ አለ። there is a time in the name of Jesus, in the mighty name of Jesus. ዋው ከምድረ ገጽ አለ ዘሩ ይጥፋ አለ። ጸሎቱ ይሄ ነው። I will destroy them all in the name of Jesus. አሁን ይሄኛው ዳዊት በግ የሚከተለው ዳዊት አለም በዳኛው ፊት የቀረበ ነው። in the mighty name of Jesus ለዚህ ነው ዳዊት ሲናገር እንደዚህ አለ። የጠላቶቼን ጀርባ ሰጠኸኝ አለ። ፊቴን ነበር የሚያዩት አሁን ጀርባቸውን እያየው ነው አለ። ለምን? የሚፈርድ እግዚአብሔር አለ። የሚሰማ እግዚአብሔር አለ። ባንተ ምትክ የሚቆም እግዚአብሔር ዳኛ እግዚአብሔር አለ። ከንጉሱ ፊት ፈጥነህ አትውጣ። don't leave his presence. why? ምክንያቱም ፍርድ የሚቀለበሰው በሱ ህልውና ውስጥ ነው። አንድ ቃል ነው መናገር ያለበት፣ ሌላ ነገር የለም። አሜን አሜን አሜን። ይሄ የፕሬየር ይውላችሁ prayer is not prayer. ጸሎት ነው አትበሉ። ስፖርት ነው አይባልም አይደል እንዴ? ስፖርት አይደለም። አሜን አሜን። ሯጭ ኃይሌ ገብረስላሴ የሚሰራውን ስፖርት ቦክሰኛ አይሰራውም አይደለም እንዴ? ቦክሰኛው እንደ ኃይሌ 10 ሰዓት ተነስቶ ቢሮጥ ሮጦ ከዛ ቦክስ ሜዳ ሲገባ አንድ ሲቀምስ ማለት ነው ተመልሶ ይሮጣል። why? because ስፖርት አይደለም። ሃሌሉያ። ቦክሰኛው የሚሰራው ሌላ ስፖርት አለ። የሚያነሳው ክብደት አለ። የሚጋፋው ነገር አለ። የሚበላው ምግብ አለ። ስፖርት አይደለም። እንደዚሁ ጸሎት አይደለም። አንዳንድ ሰው በጠላቶቹን ፊት ሆኖ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ጌታ ሆይ የወደድከውን አድርግ አይደለም። የወደድከውን አድርጋለም። you have a judge, I have a case ማለት አለ። in the name of Jesus ልብስን ሰብስበው ወደ ጸሎት መግባት አለ። ኮትን አውልቀህ ሸሚዝን ጠቅልለህ ዛሬ ለቅሶ አይደለም፣ ዛሬ ጩኸት አይደለም፣ ዛሬ ኮምፕሌን አይደለም። ዛሬ የሚከፈተው መዝሙር ራሱ ድምጹ በደንብ መምታት አለበት። in the name of Jesus why? አሁን ኬሴን የማቀርብበት ሰዓት ነው። አሁን ከዳኛዬ ጋር ማወራበት ሰዓት ነው። አሜን አሜን። ያቺ ሴት የምትለው ነገር ይሄ ነበረ። ከባላጋራዬ ጋር ሙግቴን ፍረድልኝ። ባላጋራ ብያቸዋለሁ። ባላጋራ የሚጠላችሁና የጠመዳችሁ ሰው ማለት አይደለም። ኢንፎርማል ጠላት አይደለም። ባላጋራ ማለት በእናንተ ላይ ህጋዊ ፍርድን ያገኘ ማለት ነው። በህግ ፊት ያሸነፋችሁ ማለት ባላጋራ ማለት that's the right word. እኛ ቃሉን ሉዝሊ ስለምንጠቀምበት ዝም ብለን እሱ ባላጋራ የገላመጠን ሁሉ ባላጋራ እንደሱ አይደለም። ባላጋራ ማለት በህግና በፍርድ ቤት አሸንፎ ያንተ የሆነ ነገር በቁጥጥር ስር ያዋለ ማለት ነው። የኪዳን ጠላት ማለት ነው። የኮቨናንት ያላች ኪዳን ውስጥ የገባ በፍጹም ካንተ ጋር ሊታረቅ የማይችል ብትስቅለት ተራራን ሩር ብትል ፈጽሞ የማይተው አኪውዘር። አንዳንዱ ይሄ ከሳሽ ያለው በዘር ሐረግ ውስጥ ነው፣ በቤተሰብ ውስጥ ነው። በቤተሰብ ደም ውስጥ ያለ አለ። በኪዳን መብት አለኝ በዚህ ቤት ላይ መብቴ ይሄ ነው ብሎ ያስፈረደ፣ በእነዚህ ልጆች ላይ መብቴ ይሄ ነው ያለ፣ ታላቋንም ታናሿንም ትንሿንም ይሄንን ነው ማረገው ብሎ ያንን ህጋዊ መብት የያዘ አለ። in the name of Jesus
የሁሉ ዳኛ የሁሉ ዳኛ አልሰማውም። የሁሉ ዳኛ ኧረ የሁሉ ዳኛ እዚህ አለ። ዛሬ በጌታ በኢየሱስ ስም የአንድ ሰው ፍርድ ይቀለበሳል። እስቲ ጩሁና እግዚአብሔር በሉ እስቲ ዳኛዬ ነው። እስቲ አልሰማውም ዳኛዬ ነው በሉ እስቲ። ሃሌሉያ። ጸሎት አይደለም ይሰመርበት። ስፖርት መስጠት አይደለም። in the spirit realm it's different. praise God. አንዳንድ ሰው መስጠት እኮ በቃ መስጠት ነው ይላል። መስጠት አይደለም። አሜን። ኢየሱስ ቆሞ ብዙ ሰዎች ሰጡ አየናል። ሌላ አይነት መስጠት አየ። መስጠት አይደለም አለ። እቺ ሴት አለ 2 ብር የሰጠች ሴትዮ አለ ህይወቷን ነው አለ። giving is giving የሚባል መስጠት ያው ጥያለው አይደል? እንደሱ አይደለም አለ። አንዳንድ ሰው ብዙ ጊዜ ቸርች ውስጥ ነግራቸው ነበር። የመባ ቃል ለምን ትናገራለህ ብሎ አናሰው ኮምፕሌንስ ያደርግ። ኢየሱስ እኮ የመባ ቃል ከመናገር አልፎ የሚሰጡትን ቆሞ ያይ ነበር አልኳቸው። እኔ እኮ ተናግሬ ነው ምቶ አይደል እንዴ? እኔ እኮ አበረታትቼ እምነት ፈጥሬ ነው የተውኳችሁ። ኢየሱስ ክፈት ይላል። ልሰስት መጣ ክፈት እያሳየ ነው የምሰጠው። that's my Jesus. why? because giving is not giving. አየ ብዙዎች አለ እነዚህ ከሀብታቸው ከትርፋቸው ከሙላታቸው ሲሰጡ አለ እቺ ሴት ትዳሯን አለ 2 ብር እንዴት ትዳር ይሆናል? ኢየሱስ ያ በመንፈሳዊ ዓለም ትዳሯን መኖሪያዋን የሷ የሆነውን ሁሉ በመንፈሳዊ ዓለም ላይ ሁሉም ነገር አንድ ነው የሚል አስተሳሰብ it's a religion. prayer is not prayer. ዛሬ በውስጣችሁ እንዲገባ ፈልገው the prayer of judgment. hallelujah. the prayer of judgment በህይወታችሁ ላይ ይውላችሁ በህይወታችሁ ላይ አይታችሁ የማታውቁትን የጸሎት መልስና የጸሎታችሁን ፍሬ የምታዩበትን መንገድ ነው። አንዱን በር ነው መንፈስ ቅዱስ የሚያበራል ያለው። ዋው አሜን አሜን። በመንፈሳዊ ዓለም ዳኛና ፍርድ ቤት አለ ብያችኋለሁ። ዳንኤል ምዕራፍ 7 ቁጥር 9 እንደዚህ ይላል። ወረድ ብዬ ላምባው ቁጥር 10 የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር። 1000 ጊዜ ሺዎች ያገለግሉት ነበር። 1000 ጊዜ 1000 በፊቱ ቆመዋል። የፍርድ ጉባኤ ተሰበሰበ ይላል። በእግዚአብሔር ፊት ተሰየመ። praise God. ምን ማለት ነው? በእግዚአብሔር መንግስት ውስጥ በራእይ ሲያይ ዳንኤል ያየው ነገር ይሄ ነው። ፍርድ ቤት ተሰይሞ አየ። it was a court ነው የሚለው። ተሰየመ። መሰየም የሚለው ቃል አማርኛው እንደዚህ ነው የሚለው። በፍርድ ጉባኤ ተሰየመ፣ መጽሐፍትም ተከፈቱ የሚለው ነገር እናየዋለን። አሁን ፍርዱ ተሰየመ የሚለውን እናውራ። መሰየም የሚለው ቃል የህጋዊ ቃል ነው። የህግ ተርም ነው። ዳኛ ተቀመጠ አይባልም። እናንተ ናችሁ ተቀመጡ የሚባለው። አሜን አሜን። ዳኛ ተቀመጠ አይባልም። ዳኛ ተሰየመ ነው የሚባለው። because ሲሰየም ከዛ በኋላ እናንተ የምታውቁት ጎረቤታችሁ አለ። ጋሽ ከበደ ካሻገለ ማለት አትችሉም። praise God. your honor ነው የሚባለው። ክቡር ዳኛ የምታውቁ ሰው ታናሽ ወንድማችሁ ሊሆን ይችላል። ሲሰየም ያን ጊዜ ምን ማመሰላችሁ? ዳኛ ተሰየመ ማለት ኦፊሻሊ ዳኛ የሰዎችን ኬዝ ሊሰማ ተቀመጠ ማለት ነው። praise God. ፍርድ ቤትን ኢምፖርታንት ያደረገው ህንጻው ሳይሆን ዳኛው ነው። ፍርድ ቤት አይደለም። ዳኛ ሳይኖር ሲቀር ቤት ነው የሚሆነው። ዳኛ ሲገባበት ነው ፍርድ የተጨመረው። አሜን አሜን አሜን። ቤት እኮ ነው፣ ኖርማል ቤት ነው። ዳኛው ሲገቡ ምን ሆነ? praise God. በሰማይ አለ in the name of Jesus. the courtroom የሰማዩን የፍርድ ስፍራ አየ ዳንኤል። ሲያይ እንደዚህ አለ፣ እግዚአብሔር ዳኛ ሆኖ ተሰየመ አለ። praise God. መጽሐፍትም በፊቱ ምን አረጉ? ተከፈቱ። ነገና ተነገ ወዲያ እነዚህ 2 ነገሮች ነግራችኋለሁ። remember በሰማይ የእግዚአብሔር ፕሬዘንስ የእግዚአብሔር መገኛ እግዚአብሔር የሚፈርድበት ዙፋኑ ነው። በአዲስ ኪዳን ይሄን ቃል ሲናገር ዕብራውያን 12 ከቁጥር 18 ጀምሮ እኔ ግን ወደታች ወርጄ ነው ማነበው ወደ 23 ላይ
ይሄን አነብላችሁ እንደዚህ ይላል የሁሉ ዳኛ ወደ ሆነው ሃሌሉያ ወደ እግዚአብሔር ፍጹምነትን ወዳገኙ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ praise God እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ምን ብላችኋል ደርሳችኋል ስለዚህ እናንተ የደረሳችሁበት ስፍራ ፍርድ የሚሰጥበት ስፍራ ነው ዳኛው እግዚአብሔር ነው ጠበቃው ደግሞ የአዲስ ኪዳኑ መካከለኛ ኢየሱስ ክርስቶስ ነው ምስክር ሆኖ የተሰየመው ደግሞ ማን ነው አለ ደሙ ነው አለ ደሙ ምስክር አለ ጠበቃ ኢየሱስ ክርስቶስ አለ የሁሉ ዳኛ የሆነው እግዚአብሔር ደግሞ በዙፋኑ ላይ ተሰይሞላችኋል አለ ሃሌሉያ አሜን 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 now there is a different dimension ይሄንን ብርሃን ነው እንድታዩ የምፈልገው ዛሬ ይሄንን እውነት መካፈል እግዚአብሔር ዳኛ የሆነበት ኢየሱስ ክርስቶስ ጠበቃ የሆነበት ደሙ ምስክራችን የሆነበት ያ ብቻ አይደለም ቅዱሳን መንፈሶች ደግሞ ወይ ደግሞ ቅድስናን ያገኙ ምስክሮች የተቀመጡበት ሃሌሉያ እዛ ፍርድ ቤት እግዚአብሔር አምላክ ደሙ ጌታ ኢየሱስ ብቻ ያለም ያለው አሉ ጻድቃን መንፈሶች ደግሞ አሉ አለ እነማን ናቸው እና አብርሃም ናቸው እኮ ከኛ በፊት የሄዱ እግዚአብሔር የፈረደላቸው አሉ praise God witness የሚሆኑ እኔም ደክም ያቃለው የሚሉ praise God አሜን አሜን ሰማይ ኦፊሻል የሆነ ሰማይ ትርምስ የለም ሰማይ ስርዓት አለ ያለን ነው praise God it's a courtroom in the name of Jesus ወደ ፍርድ ቤት ስትገባ ኮፍያን ታወልቃለህ አይደል እንዴ ዳኛው ሳይገቡ ሳይቀመጡ አትቀመጥም እንደዛ እኮ ነው maybe ዳኞች ትኖራላችሁ ወይ ጠበቆች አይደው ነው ከናንተ በላይ ባላቅ there is a order እጅን አውጥተህ ነው የምትናገረው እንጂ ድንገት ተነስተ ዳኛ ሆይ ጉዳይ አለኝ አትልም አንጠልጥል ያስወጣሃል there is an order ከዛ በኋላ ጉዳይን ስታቀርብ ደግሞ የምትጠቅሰው ፍትሐ ብሔር ህግ አለ አንቀጽ በዚህ ወጥቶ ህዝባር 93 ህዝባር 85 ህዝባር 59 እንጂ እያልከው የምታወራው እንጂ እንደው ልቤ ላይ ከበደ ቃል አለ አይደለም የምትላቸው አይደል ክቡር ዳኛ እኔ ከልጅነቴ መከራዬን ያየው እስከ መቼ ነው እንደዚህ ማለቅሰው ብትል እንባህን የሚሰማበት ቦታ አይደለም እንባህን የምታወራው ከአባትህ ጋር ነው እንባህን የምታወራው ከወዳጅህ ጋር ነው አረ ሃሌሉያ አሁን እዚህ ጠበቃ ያስፈልጋል አሜን 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 አሁን እዚህ ጠበቃ ለዚህ እኮ ነው ፍርድ ቤት ስትሄዱ ጠበቃ አለ ወይስ መንግስት ያቆምልህ ይባላል እኛ ሀገር እንደዛ ይባላል ጠበቃ ታቆማለህ ወይስ መንግስት ያቆምልህ because በዳኛው ፊት ብቻህን ጡል ብለህ መቆም አትችልም you need someone praise God አረ ሃሌሉያ ያ ብቻ አይደለም ጉዳይን በመታጸናበት ጊዜ ደግሞ ምስክር ይጠራ ይባላል ምስክር ሲመጣ ኦፊሻል ነው ቃል ገብቶ ውሸት ላልናገር ብሎ አይደለም እንዴ በአለም ላይ መጽሐፍ ቅዱስን ይዞ ሁሉ የሚያደርገው ወይ ቁርአኑን ከሆነ ይዞ ነው ለምስክር የሚቆም because official proceeding ነው ያለው በፍርድ ቤት ውስጥ this is a different dimension hallelujah በለመለመ መስክ የሚያሳድር አባት አለ አሜን አሜን እረኛ የሆነ አባት አለ ከወንድም ይልቅ የሚጠቃጋ ወዳጅ የሆነ እግዚአብሔር አለ አረ ሃሌሉያ ያ ብቻ አይደለም በኦፊሻል ሲቲንግ በፍርድ ወንበሩ ላይ ተቀምጦ ጠበቃህን በቀኙ አድርጎ ምስክርህን በአንድ በኩል ደሞ አድርጎ ናና ኬዝህን አሰማኝ የሚል ደሞ ዳኛ አለ you have a judge in the name of Jesus አረ ሃሌሉያ ጠበቃ ኢየሱስ ክርስቶስ እዚህ ጋር የሚናገረው ነገር አለ በደም ሐረግ ውስጥ ኖ ከቤታቸው ከፍ ያለ ሰው የለም የበለጸገ ሰው የለም ከዚህ እድሜ በላይ የኖረ ሰው የለም የሚል ክስ ሲነሳ ጠበቃ እዚህ ጋር አለ in the mighty name of Jesus የተረገመ ነው ሲልህ እኔ እኮ ተረገምኩለት ይላል አሜን 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 ኃጢአተኛ ነው ሲል እኔ እኮ ኃጢአት ሆንኩለት ይላል ጽድቅ እኮ የለውም ሲል እኔ እኮ አጸደቅኩት ይላል አሜን 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 ጠበቃ የሚሰማው ደግሞ እሱም ብቻ ነው ዳኛው ይሰማል in the mighty name of Jesus እስቲ ምስክር ይጠራ ሲባል ደሙ ይመጣል ትኩስ የሆነው ደም in the mighty name of Jesus አረ ሃሌሉያ በቀራንዮ ላይ የፈሰሰው በሽታ የተወሰደበት እርግማንሽ የተወሰደበት ጨለማሽ የተገፈፈበት አዲስ ህይወት የተካፈልሽበት የእግዚአብሔር ልጅ የሆንሽበት አረ አሜን የሚስዋለ ወይ ጠላት ባንተ ህይወት ላይ ምንም አይነት መብት እንዳይኖረው የሆነበት የተገዛህበት ክቡር ደም የበጎችና የኮርማዎች ደም አይደለም አለ
የተዋጀህበት ደም የከበረ in the name of Jesus የከበረ ደም ምስክር ሆኖ ይቆማል in the mighty name of Jesus በክቡር ደሙ ይላል ቃሉ ሲናገር ኃጢአታችንን በደሙ ያስተሰረየ በደሙ የዋጀን በደሙ ያጠበን በደሙ ምልክት ያደረገልን በደሙ ፋሲካ ያደረገልን በሰማይ የተቀመጠልህ ፕሪቪሌጅ ይሄ ነው አለ This is your privilege በክርስቶስ ኢየሱስ ሞትና ትንሣኤ የተጋበስክበት የኮርት ሩም አንገትን ደፍተህ የምትገባበት አይደለም ጉዴ ሊወጣ ነው እያልክ የምትሄድበት አይደለም ይሄ ነገርን ዳኛው እንዳይሰቡብኝ የምትልበት አይደለም in the name of Jesus ጓደኛዬ መስክርልኝ የምትልበት አይደለም ሚስቴን ላስመስክር አትልም praise God ማን ይከራከርልኝ የምትልበት ቦታ አይደለም ለምን ጠበቃ እዛ ይጠብቅሃል in the mighty name of Jesus ኧረ ሃሌሉያ የሱ ጉዳይ ከኔ ጋር ነው የምትነጋገረው የሚል ጠበቃ አለ he will speak behalf of you ለዚህ ነው መጽሐፍ ሲናገር ከአቤል ደም ይልቅ የሚናገር የተናገረ አይደለም የሚናገር present continuous tense ነው መናገሩን የማያቆም አሜን 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 ማንም ኃጢአትን አውርቶ አልጨርስ ቢል ደሙም ደግሞ ጽድቅህን አውርቶ አይጨርስም መዳንህን አውርቶ አይጨርስም የእግዚአብሔር ልጅ መሆንህን አውርቶ አይጨርስም የሚናገር ደም የአቤል ደም እኮ ይኸውላችሁ የሚናገረው የክስ ቃል ነበር አንተ ነፍሰ ገዳይ አንተ ህይወት እንዳይሆን እንዳይሳካልህ የኢየሱስ ደም አለ in the name of Jesus ወደ ቅድስተ ቅዱሳን ገብቶ በፍርድ ዙፋን ፊት ምስክር ሆኖ ቀርቦልሃል this is the ይኸውላችሁ አንድ ነገር ውስጣችሁ ይግባ በዚህ ፍርድ ቤት ውስጥ በፍጹም ተሸንፈህ አትወጣም ለዚህ ነው ከንጉሱ ፊት መውጣት የሌለብህ ጊዜ ሊፈጅ ይችላል አንድ ጊዜ አመት ወሰደብኝ ልትል ይሆናል 2 አመት ልትል ትችላለህ 3 አመት ልትል ትችላለህ but the season is coming in the mighty name of Jesus ጠበቃው በጉዳይ ላይ እየሰራበት ነው ዳኛ ጉዳይህን እንደገና እየተመለከተ ነው the time will come the season will come in the name of Jesus ዛሬ ፈጣን ፍርድ በመንፈሴ ነው የምሰማው በመንፈሴ ውስጥ የምሰማው ፍርድ አለ በፍጥነት ፍርዱ የሚቀለበስለት ሰው አለ በፍጥነት in the mighty name of Jesus ረጅም አመት የፈጀ ነገር ረጅም ጊዜ የፈጀ ነገር ህይወታችሁን የጎተተ ነገር ዘመናችሁን ወደ ኋላ የሳበ ነገር ዛሬ ከዳኛችሁ ድምጽ እየወጣ ነው በጌታ በኢየሱስ መለቀቅ ይሆንላችኋል አልፎ መሄድ ይሆንላችኋል I reverse every judgment in the name of Jesus ኧረ ሃሌሉያ ዳኛው ተሰየመ እግዚአብሔር ተሰይሞልሃል he is your judge in the name of Jesus ለዚህ ነው መጽሐፍ ቅዱስ ሲናገር ታዲያ ከዳኛው ፊት ለመውጣት ለምን ትቸኩላለህ የመጨረሻው ቃል ያለው እሱ ጋር ነው in the name of Jesus አለቃ ጋር ነው የመጨረሻው ቃል ያለው ገንዘብን የወሰደው ሰው ጋር ነው የመጨረሻው ቃል ያለው የካደ ሰው ጋር የመጨረሻው ቃል ያለው አሜን 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 ባንተ ላይ ሰዎችን አስተባብሮ አድቫንቴጅ የወሰደብህ ሰውዬ ላይ አይደለም ያለው የመጨረሻው ቃል ዳኛ ጋር አለ ቃሉ in the name of Jesus the season will come የዳኛው አንደበት የሚከፈትበት ጊዜ አለ ዛሬ አንድ ብርሃን ላሳያችሁ ይሄ እውነት ምን ያረጋችኋል መሰላችሁ ይሄ ብርሃን በህይወታችሁ በሃየር ዳይሜንሽን ወይም ከፍ ባለ መንፈሳዊ ስልጣን እንድትኖሩ ያደርጋችኋል ከፍ ባለ መንፈሳዊ ስልጣን ከጠላታችሁ ጋር አንገት ለአንገት ከመያያዝ ነፃ ያወጣችኋል አሜን አሜን አንዳንድ ሰው እንደዚህ ይላል ሰይጣንን እንደው ባገኘውትና በተዋጣልን የሚል ሰው አለ ገጥሞኛ ጋር እንደው ስጋ ለብሶ በመጣና እንደው በተዋጣልን ለምን ሰዎች ኦልሞስት ምን ይባላል የጨበጣ ውጊያ ውስጥ ገብቷል ከሰይጣን ጋር there is a level prayer level አለው ሃሌሉያ ለዚህ ነው መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 6:18 ላይ ምን ይላል በሁሉም አይነት ጸሎት ይላል በስንት አይነት ጸሎት ቁጥር ሁሉ የለውም prayer is not prayer በሁሉም አይነት ጸሎት በመንፈስ ይላል ለዚህ ነው ብዙ ጊዜ አብዝታችሁ በልሳን መጸለይ ያለባችሁ ብዙ አይነት ጸሎት ስላለ
መንፈስ ቅዱስ ለሲዝኑ የሚያስፈልገውን ጸሎት ይሰጣችኋል። that's why you have to pray in the spirit። አብዝታችሁ በልሳን መጸለይ ሲጀምሩ መንፈስ ቅዱስ በሁሉም አይነት ጸሎት ስለሚጸልይ he will guide you። በውደቅ ሁሉ ጊዜ አይወድቅም። አይቻለሁ ሰይጣን አይቻለሁ ሾልከ ስገባ አይቻለሁ ሁሉ ጊዜ አይሰራም። አንዳንዴ ይሰራል። ቢሰራም ማገገሚያ ነው። አያችሁ ሌባ ሲገባ አይታችሁት ገርፋችሁ ካስወጣችሁት ይወጣል። ግን ሌላ ቀን ደግሞ ክፍት ካገኘ ይመጣል እንደገና። that's the character። ይሄ ጸሎት አሁን ማወራው ጸሎት it's a higher level። ምን ጸሎት መሰላችሁ? ይሄ ጸሎት ከጠላታችሁ ጋር ዲል የምታረጉበት ጸሎት አይደለም። this is a higher dimension of prayer። ሃሌሉያ። ባላጋራችሁ ጋር አይደለም የምትሄዱት፣ ከባላጋራችሁ ጋር አይደለም የምታወሩት። in the name of Jesus ህይወታችሁን ካስጨነቀው ጠላት ጋር አይደለም ዲል የምታረጉት። እዛው ባለበት ተተውትና እናንተ ወደ ዳኛችሁ ነው የምትሄዱት። ሃሌሉያ። አሁን እናንተ የምትሄዱበት ሌቭል it's a higher level። በኢየሱስ ስም ውደቅ ብላችሁ የወደቀው ሰይጣን ከሁለት ዓመት በኋላ ቢነሳ ለምን መሰላችሁ የሚነሳው? because ሌጋል ራይቱን ሉዝ ስላላረገ ነው። ህጋዊ መብቱን ያላጣ ነገር ግን በስሙ ስልጣን ለጊዜው የመቁሰል አደጋ የደረሰበት ነው። አሜን አሜን። አንድ ወንድም አንድ ጊዜ ተሰብስበው አጋንንት ሊያወጡ ሄዱና ወጣላችኋል ነው አልወጣም አለ። ግን ይሄ ነው የማይባል ጉዳት ደርሶበታል አለ። መውጣቱን አልወጣም አለ። ግን እንደነበረው አይደለም፣ ስናገኘው እንደነበረው አይደለም አለ። ከባድ ጉዳት ደርሶበታል አለ። there are a prayer በጠላታችሁ ላይ ከባድ ጉዳት የሚያደርስ ጸሎት አለ። it's good። ነገር ግን ሰርቫይቭ ያደርጋል። he will survive። ለዚህ ነው ጌታ ኢየሱስ ጸልይ እኮ እንደዚህ አለ። ያን አጋንንት ካስወጣው በኋላ እንደዚህ ነው የሚለው ተመልሰን እናመጣለን። ለምን ጸባዩን ያውቀዋል። ይመጣል ቆይቶ ተመልሰን እንዳመጣበት ነው። እንደዚህ እኮ ነው። that's the prayer because ካራክተሩ ምንድነው? ከተመታ በኋላ ከደከመው በኋላ ድክሞ ዝሎ ይሄድና ኃይል ከሰበሰበ በኋላ እንደገና ይመጣል። ጠላታችሁ በጣም ቺኪ የሆነ ጠላት ነው ያላችሁ። ኢዝሊ ጊቭ አፕ የማያደርግ ጠላት ነው ያላችሁ። እናንተ ድምጻችሁን ከፍ አርጋችሁ በኢየሱስ ስም አላችሁ፣ ዝቅ አርጋችሁ በኢየሱስ ስም አላችሁ። የተመታው ምት እንዳለ ሆኖ he will come back። he will come back። ሌጋል ራይቱን ማጣት አለበት። ላይሰንሱ ከጁ ላይ መወሰድ አለበት። ወደ ቤትሽ የገባበት የትኛውም የደም ኪዳን in the name of Jesus የትኛውም የጠላት ኪዳን የትኛውም በዘር ሐረግ ውስጥ ያለ የትኛውም መብት የተባለው ነገር በፍርድ ቤት ከእጁ ላይ መነጠቅ አለበት። in the name of Jesus ይሄ ቤት ያንተ አይደለም መባል አለበት። እየመጣ እየተመታ መሄድ አይደለም። ኖ ኖ ኖ ኖ ኖ። አያችሁ ከጠላታችሁ ጋር በመትገናኙበት ጊዜ እውነት ነው ታሸንፉታላችሁ። but he will come back። አሁን ግን prayer of judgment ጠላታችሁን ትተውና ወደ ዳኛው ነው የምትሄዱት። አሁን ወሬያችሁ ከዳኛ ጋር ነው። ይቺ ባልቴት ወደ ባላጋሯ አልሄደችም፣ የሄደችው ወደ ዳኛ ነው። ሃሌሉያ አሜን 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 አሜን። ሃማ እስራኤል ሁሉ መጥፋት አለበት ሲባል አስቴር ወደ ሃማ ሄደች አይልም። ኖ ኖ ኖ ኖ ኖ ኖ። ሃማ ጋር ሄዳ አንተ ምን በወጣ እንዴት ታረጋለህ? ንግስት ሞያ አታውቅም እንዴ? ቆይ አሳያለሁ፣ ዋጋህን ነው የምሰጠው፣ እማረግህ እኔ ነኝ የማውቀው። እንደ ዘመኑ ቢሆን ኖሮ በቲክቶክ ምናምን ታስቦካው ነበር። ፕሬዝ ጋድ የሰው ማንነት አያውቅም እያለች ማለት ነው። ያን ጊዜ ሃማ ምን ያደርጋል? ሌላ ስትራቴጂ ያመጣል። ሃማ ሌላ ይቅርታ አንቺ እንደዛ ነች እንደ ሁለተኛ አይለመደኝም ሁለተኛ። ከዛ በኋላ he will plan something else። ነገር ግን ሰው ወደ ባላጋሩ አይደለም ወደ ንጉሱ ነው። ሃሌሉያ in the name of Jesus። ባላጋሩ ያለው ከጀርባዋ ነው። ሞቷን የፈረደላት መጥፋቷን ያስፈረደ በማህተም ያስመታ ለሞቷ ህጋዊ መብት ያለውን ባላጋራዋን ተወችውና ህግና መብት ሰጪ ወደ ሆነው አያያያያያ ቃሉ የመጨረሻ ቃል የሆነው የተናገረው የሚሆንለት አሜን የሚስዋል ወይ የትኛውንም ሁኔታ መቀልበስ ወደሚችል ጊዜ ያለኝ እኔ ወደ ንጉሱ ነው አለች።
ወደ ንጉሱ በር ተከፍቶልኝ ወደ ባላጋራዬ ለምን ሄዳለሁ አለች። ወደ ባላጋራ የምትሄደው ወደ ዳኛ መሄድ ካቃተ ነው። መጽሐፍ ግን ሲናገር እንደዚህ እናንተ አሁን የደረሳችሁበት ስፍራ በክርስቶስ ሞትና ትንሣኤ የገባችሁበት ደረጃ አለ የሁሉ ዳኛ ወደ ተሰየመበት የአዲስ ኪዳን መካከለኛ የሆነው ኢየሱስ ወደ ተቀመጠበት በቃ ሆኖ ሃሌሉያ ደሙ ምስክር ወደ ሆነበት የአስቴር አፕሮች ይሄ ነው። ንጉሱ እንደዚህ አለ ምንድነው የምትፈልጊው አለ። ፕሬዝ ጋድ ሃሌሉያ አሜን አሜን አሜን። ኧረ አንድ ሰው አሜን ይበል እስቲ። ሃማን ያዙልኝ አይደለም ያለው የማህተሙ ይሰጣት አለ። ፕሬዝ ጋድ አሜን አሜን አሜን። ለምን ህጋዊ መብቱን ነው ማጣት ያለበት። ዛቻ አይደለም የሚያስፈልገው። ኦቶሪቲው መወሰድ አለበት። በህይወታው ላይ ክሌም ያደረገው ነገር ይገባኛል ያለው ነገር ዛሬ በህይወታችሁ ላይ እየተናገርኩ ነው። የትኛውም ጠላት ይገባኛል ያለው ነገር in the mighty name of Jesus ከአያቱ ጀምሮ ይገባኛል ያለ ከቀድመ አያቱ ጀምሮ ይገባኛል ያለ በአገልግሎቱ ላይ ይገባኛል ያለ በጤናሽ ላይ ይገባኛል ያለ ዛሬ በጌታ በኢየሱስ ስም ተቀለበሰ ነው የምለው። I reverse every judgment in the mighty name of Jesus በጌታ በኢየሱስ ስም ፍርዱን ዛሬ ገለብጣለሁ። ጠላት ህይወታችሁን እየተዋጋ ያለው ስለጠላችሁ ብቻ አይደለም በጨለማው ዓለም ላይ ህጋዊ መብት ስላገኘ ነው። there is a right በህይወቱ ላይ የወሰደው why accuser ስለሆነ in the mighty name of Jesus ንጉሱ እንደዚህ ያለ አንድ ማህተም ነው የሚጻፈው አለ የፈለግሽውን ጻፊበት አለ in the mighty name of Jesus ኧረ ሃሌሉያ የሆነ ብርሃን እየመጣ ነው። አሜን አሜን አሜን። ይሄ ህይወት ከጠላቶቻችሁ ጋር ጨበጣ ውስጥ ከመግባት ህይወታችሁን ያወጣል። ወደ ባላጋራችሁ ከመደወል ያበቃል። እንዴት አድርጌ ልምጣው ከማለት ያበቃል። እናንተ ጉዳያችሁ የሚሆነው ከዳኛው ጋር ነው። in the name of Jesus something is reversing አሜን አሜን አሜን። ከእግዚአብሔር ህልውና ውስጥ ስትወጡ የኦቶሪቲ ሰው ትሆናላችሁ። የጃጅመንት ሰው ትሆናላችሁ። አሜን አሜን አሜን። የኢየሱስ ክርስቶስ ህይወት ምን ነበር ካላችሁ ዮሐንስ 8:29 እንደዚህ ይላል የላከኝ እርሱ ከኔ ጋር ነው this is my life እያለ ነው። ምን ጊዜም የማስደስተውን ስለማድረግ ብቻዬን አይተወኝም። ሃሌሉያ። ዮሐንስ 8:23 እርሱ ግን እንዲህ አላቸው እናንተ ከታች ናችሁ ኢየሱስ ነው የሚለው እኔ ደግሞ ከየት ነኝ ከላይ ነኝ። አሜን አሜን። ይሄንን የጸሎት ዳይሜንሽን ስትረዱ ህይወታችሁ የሚመጣው ከላይ ነው ከታች አይደለም። ከጠላቶቻችሁ ጋር አይን ላይ አትታያዩም። ፕሬዝ ጋድ አሜን አሜን። ኃያል ሀገራት የሚባሉት ኃያልነታቸው ምን ይመስላችኋል? ኃያልነታቸው መሰላችሁ አንዱ ሀብታቸው ምናቸው እንዳለ ሆኖ በጦርነት ጊዜ እናንተ ከማትጠብቁት ስፍራ መምጣታቸው ነው። ኃያልነት እኮ እሱ ነው። ኃያል ያረጋቸው አንተ ቆመ ጠብቀኝ ይዘህ እያለህ ማን እንደመታ ከየት እንደተመታ ስንቴ እንደተመታ አጣቀም። ኃያል እኮ የተባሉት ለዛ ነው። ዋጋህን ነው የምሰጥ ምናምን እኮ ስላሉ አይደለም። አንተ በሰላም ተኝተህ አገር ሰላም ነው ብለህ እንደ ቬኔዙዌላው ፕሬዝዳንት ተኝተህ ከመኝታ ቤት ይወስዷል። እንዴት ገቡ? ማን አስገባቸው? በምን ወረዱ? ማንም የሚያውቅ ኃያልነት እኮ ጠላት ከማይጠብቅ ስፍራ መምጣት እኮ ነው። that's authority in the name of Jesus አሜን አሜን አሜን። ፊት ለፊት ሄደህ ከጠላት ጋር መጋጠም ታቆምና ወደ ንጉስ ስትሄድ በድሮን መምጣት ትጀምራለህ። ከላይ ትመጣለህ። ሃሌሉያ። አገር ሰላም ነው ብሎ ፍርድን እያስፈረደ ያለ አንተ ከላይ ነው የምትመጣው። ከየት እንደመጣህም አያውቅም። in the mighty name of Jesus ማን እንደመታው አያውቅም። why because አንተ ዲል ያረክ ያለው ከጠላት ጋር አይደለም። አድቫንስድ የሆነ የጦር ስልት አለ። የላቀ የጦር መሳሪያ አለ። ኧረ ሃሌሉያ። ለዚህ እኮ ነው ዘካርያስ ጋር መልአኩ ገብርኤል ሲመጣ እንደዚህ አለው ምን ይሄ እንደሚሆን እንዴት አውቃለሁ ሲለው መልአኩ ኦፌንድድ ሆነ። መልአክ ሲሰናከል የታየው እዛ ጋር ነው።
ለመጀመሪያ ጊዜ he got offended አንተ አለው እኔ እኮ አለው praise God በእግዚአብሔር ፊት የምቆም ገብርኤል ነኝ አለው እንግሊዝኛው መጽሐፍ ነው ይላል I came out of the presence ይላል እኔ እኮ የመጣሁት እኮ ከገበያ አይደለም አለው የምድር ሁሉ ዳኛ ከሆነው in the name of Jesus ካንተ ጋር እኮ ልነጋገር ወይም ደግሞ ያንተን ቃል ልነግረው አለ የመጣሁት አለ ለኒጎሽዬሽን እኮ አይደለም የመጣሁት ለድርድር እኮ አይደለም የመጣሁት ዘካርያስ ምን ያስባል ጠይቀው ተብዬ እኮ አይደለም የመጣሁት እኔ እኮ የመጣሁት አለ የማይለወጥ ቃል ነግር ነው አለው የማይቻለው እንዲቻል አደርግ ነው የመጣሁት ሰምተ የማታቀው ታምራት ነግር ነው የመጣሁት የመጣውበት ፕሬዘንስ አለ ከእግዚአብሔር ፕሬዘንስ ውስጥ I came out of his presence in the name of Jesus ያ ነው የስልጣን ሰው የሚያደርግ ከህልውና ውስጥ ወጥተ ስትመጣ አንተ ተራሱ አይደለም you have to remember የኒጎሽዬሽን ጉዳይ አይደለም እንዴት ጠየከኝ ብሎ ነው ለ9 ወር ዱዳ ያደረገው how dare you in the name of Jesus how is that possible አለ የሁሉ ዳኛ የሆነው ፍርድ ሲሰጥ እንዴት ፍርዱን ለመቀየር ትሞክራለህ ለምን ይሄ የሁሉ ዳኛ ነው ይሄ ዳኛ ነው እኮ ባንተ ህይወት ላይ ፈረደው in the mighty name of Jesus ጠላቶች ደግሞ እንዳይናገሩ አድርጎ ማለት ነው ባላጋራ እንደገና ኬዝ እንዳያነሳባ አድርጎ አሜን የሚሰው አለ ወይ ዘመናችሁን የተከተለ ነገር እናንተን መከተል ይውላችሁ እንደማያዋጣው እስከሚገባው ድረስ እናንተን የመዋጋት ፍላጎት እስከሚያጣ ድረስ ህይወታችሁን መከታተል መፈለቅ እስከሚያቆም ድረስ in the name of Jesus ከጠላቶቻችሁ ጋር ፊት ለፊት መታየት ታቆሙና ከንጉሱ ጋር መታየት ይጀምራላችሁ ከዚህ በኋላ ህይወታችሁ የሚሆነው ንጉሱን ማየት ነው ከዳኛው ጋር ጊዜ መውሰድ ነው በራችሁን ዘግታችሁ ከዳኛው ጋር ማውራት ብቻ ነው በመትሄዱበት ቦታ ሁሉ ኬዛችሁን ማቅረብ ብቻ ነው in the name of Jesus አረ ሃሌሉያ እግዚአብሔር ሆይ ፍረድ ማለት አለባችሁ ዳኛ የኬዜን በፊት አቀርባለሁ የሚቀጥለው 10 ዓመቴ እንዳለፈው 10 ዓመቴ አይሆንም የሚቀጥለው 5 ዓመቴ እንዳለፈው 5 ዓመቴ አይሆንም የሚቀጥለው 20 ዓመቴ እንዳለፈው 20 ዓመቴ አይሆንም የትግሌ ዘመን አበቃ የትግሌ ዘመን አበቃ የመታገል ዘመን አበቃ የጨለማው ዘመን አበቃ in the name of Jesus ከጠላቶች ጋር የሚያያዝበት ዘመን አበቃ አሁን የምመጣበት ዳይሜንሽን ሌላ ነው in the name of Jesus አሁን ከላይ ነው የምመጣው የጠላቶችን የፍርድ አቅም የማሳጣበት አረ በጌታ በኢየሱስ ስም በአንድ ሰው ላይ እንደዚህ እየሆነ ነው ዳኛው ስለናንተ እየፈረደ ነው በጌታ በኢየሱስ ስም ሰርከምስታንሳችሁ የተቀየረ ነው በሰውነታችሁ ላይ ሞት የተፈረደ በኢየሱስ ስም ተቀለበሰ ድህነቱ ተቀለበሰ አለመሳካት ተቀለበሰ አለማፍራት ተቀለበሰ እስቲ አንድ ሰው ክብር ያምጣ ለጌታ በደም አረ ሃሌሉያ ሃሌሉያ in the name of Jesus ተቀመጡ you are blessed hallelujah the prayer of judgment የፍርድ ጸሎት የስልጣን ሰው ያደርጋቸዋል አሜን አሜን የምባሰው መሆን ጥሩ ነው በእግዚአብሔር ፊት ከጌታ ጋር ፌሎሺፕ ማድረግ የትካዜም ሰው መሆን ጥሩ ነው ችግር የለውም to fellowship with him ነገር ግን የምባና የትካዜ ጸሎት ሁሉ ስራ አይሰራም there is a prayer in the mighty name of Jesus oh yes ay there is a different dimension amen 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 ዳዊት ሲናገር እንደዚህ ይላል ከአቤሴሎም ጋር ማን አለ ሲሉት አለ አኪጦፌል አለ ብለው ነገሩት ይላል ዳዊትም እንዲህ ሲል ጸለየ ይላል ሃሌሉያ እግዚአብሔር እረኛዬ ነው አይደለም ያለው ነፍሴ ተጠማች ዋዋለች ምንድናት ዋላዋ የመጣ አይደለም it's not time አሁን in the name of Jesus አሜን አሜን አሁን ባላጋራው እጁን ያነሳበት ሰዓት ነው ከዙፋኑ የተነሳበት ሰዓት ነው እግዚአብሔር በኪዳን የሰጠውን ነገር የተነጠቀበት ሰዓት ነው እግዚአብሔር በእጁ ላይ ያስገባው ነገር የተወሰደበት ሰዓት አሁን ይሄ ታይም you have to pray prayer of judgment እግዚአብሔር ሆይ አለ in the name of Jesus አረ ሃሌሉያ የአኪጦፌል ምክር ይበተን የሚሰማው አይኖር ከዚህ በኋላ ደግሞ አይናገር አለ እስከ ዛሬ በህይወቴ ላይ መክሯል አለ ከዚህ በኋላ የሚሰጠው ምክር አይገኝ in the mighty name of Jesus እስከ ዛሬ የመከረው ምክር አለ
እስከዛሬ ለሞቴ የመከረው ለጥፋቴ የመከረው ለድህነቴ የመከረው በህይወቴ ላይ የመከረው ምክር አለ አለ። ይሄ የመጨረሻ ምክሩ ይሁን አለ። let this be the last time ጠላቴ በኔ ላይ የሚመክርበት ይሄ ማታ የመጨረሻ ይሁን in the mighty name of Jesus በህይወታችሁ ላይ የተናገርኩ ነው in the mighty name of Jesus በህይወታችሁ ላይ ጀጅመንትን የሚያወጣ ኳል አኪጦፌል እኮ አቤሴሎም ጋር ሄዶ ጀጅመንትን ነው ያወጣው። ደክሞ እናገኘዋለን፣ አቅቶት እናገኘዋለን፣ ሰው ተበትኖ እናገኘዋለን። ይሄ ነው አሁን ታይሙ የሚመታበት የሚሞትበት የሚጠፋበት ነው ሲል ዳዊት ወደ ንጉሱ ገባ፣ ወደ ዳኛው ሄደ። አቤቱ ምክሩ ይፍረስ አለ። አሁን ቃሉ ይመለስበት ወደሱ አለ in the name of Jesus አኪጦፌል ያንን ሌሊት አላደረም። that's the prayer of judgment አኪጦፌል ያንን ሌሊት በህይወት አላደረም። አኪጦፌል ምክሩ ፈረሳል የሚለው ደግሞ የመምከር ዕድል አላገኘም። እንደገና የዳዊትን ስም የሚያነሳበት ዕድል ተነፈገው። እንደገና በዳዊት ህይወት ላይ መከራ የሚጨምርበት በአገልግሎቱ ላይ መከራ ያንን ሲዝን እግዚአብሔር ላይሰንሱን ከጁ ላይ ወሰደ። you have no right anymore in the mighty name of Jesus ደክሟል ብለህ ልትገለው አለ አይሆንም አለ in the name of Jesus አሜን አሜን አሜን። ከዚህ በኋላ ደግሞ እንዳይናገር አድርጎ that's a prayer of judgment ፍርዳችሁን የሚቀለብስ rightfully የናንተ የሆነውን ነገር ከህይወታችሁ የወሰደ in the name of Jesus በቃ ይውሰዱት፣ በቃ ይሁን፣ በቃ እግዚአብሔር ምን ይደረጋል፣ ሌላ ይመጣል። ትህትና ይመስላል፣ መንፈሳዊነት ይመስላል። ኖ ኖ ኖ ኖ ኖ ኖ አይ ዊሽ ጊዜ በኖረኝና በነገርኳችሁ። ኢዮብ ከጓደኞቹ ተሰብስበው በህይወቱ ላይ ለመጣው ነገር ሲነግሩት እንደዚህ ነው ያሉት፣ መልካምን ሰው ማን ነክቶ ያውቃል ይሉታል። ማን ጻድቅ እንደዚህ ሲሰቃይ ተታካይ ይሉታል። ለራስ መልሱ ለራሱ እንዲያገኝ ነው። ግፈኝነትህን እኮ አየ እግዚአብሔር ይሉታል ጓደኞቹ ናቸው። ሄዳቸው ግፍህን አየ። ተመልከቱ፣ በመንፈሳዊ ዓለም እኮ የመጣው ጀጅመንት እኮ ሌላ እኮ ነው። መንፈሳዊ ዓለም ላይ ኢዮብ የሚያልፍበት ነገር ሌላ ነው። እነ ኤሊሁምና አንደኛው ስሙን ባላቅም ግድ የለም ምን ይላል? እግዚአብሔር ጻድቁን ነክቶ ያውቃል ወይ? እንዲሁ የመጣብህ ይመስልሃል ይሉታል። በጥበብ ነው የሚነግሩት። የተንቀጠቀጡ ይላል። ልሳንም ጨምሩበት ይችላሉ በዚህ ዘመን ከሆነ አየውም ሊሉ ይችላል። የሆነ ነገር አየው አይቻለሁ ሲያሹ አይቻለሁ። የኢዮብ ታሪክ የሚገርመኝ ይሄ ነው። ኢዮብ የትኛው ፖይንት ላይ ከከሳሾቹ ጋር አልተስማማ። እንዲህ አለ፣ ፍርድ ይሰየምልኝ አለ፣ እግዚአብሔር የምለውን ነገር ይስማልኝ አለ። ምዕራፍ 29 ላይ ሲደርስ እንደዚህ አለ፣ እናንተም እንደምታወሩ አላውቅም አለ፣ እኔ ግን ለዕውሩ እኮ አይን ነበርኩ አለ፣ የድሃ አደጉ እኮ አባት ነበርኩኝ፣ ቤቴ እኮ በእግዚአብሔር የተጠበቀ ነበረ፣ እኔ እኮ በወጣው ጊዜ እኮ ሰው እውነት አልመሰለው፣ የኔ ህይወት እናንተ እንደምትሉት አይደለም፣ ከከሳሾቼ ጋር አልስማማም ማለት I refuse in the name of Jesus ከናንተ ጋር መቼም ቢሆን አልስማማም፣ መቼም ቢሆን አልስማማም። አሜን አሜን። ክርክሩ እያለ እግዚአብሔር ተናገረ ይላል። የእግዚአብሔር ተራ መጣ፣ ዳኛው መናገር ጀመረ in the mighty name of Jesus ዳኛው እንደዚህ አለ፣ እነዛ ዳኞች ምስክሮች ጋር ነው ሄደው፣ እናንተ አለ መጀመሪያ ማድረግ ያለባችሁ ሰው ንስሐ ግባ እያላችሁ ያስጨነቃችኋል፣ ኢዮብ ካልጸለየላችኋል። አሁን ፍርድ የተቀለበሰበት ሰዓት ነው። አልጋ ላይ ያገኘ ነው ብላችሁ እንደልባችሁ ያወራችኋል፣ ደክሞታል ብላችሁ የፈለጋችሁትን የተናገራችሁ፣ ይሄው የፍርድ ቃል በህይወቱ ላይ ያወጣችሁ። አሁን ሲዝኑ ተቀይሯል። ዳኛው የሚናገርበት ጊዜ መጥቷል። አሁን የፍርድ ዘመን መጥቷል። ኧረ ሃሌሉያ! እግዚአብሔር የአንድን ሰው ታሪክ እየቀየረ እኮ ነው ማየው። የዘመናትን ጨለማ እየገፈፈ እኮ ነው ማየው። የዘመናትን እስራት እኮ እግዚአብሔር እየቀለበሰ እኮ ነው ማየው። This is the season in the mighty name of Jesus እግዚአብሔር በሰማይ የሚያወራው እንደዚህ ነው። እንደ ኢዮብ ያለ ጻድቅ ሰው አላየሁም፣ እንደ ኢዮብ ያለ ፍጹም ሰው የለም። ቤቱን በሰይጣን ፊት ቆሞ እግዚአብሔር ዳኛው የሚያወራው ይሄ ነው። ከሳሹ ግን የሚያወራው ሌላ ነው።
ብዙዎቻችሁ ከህይወታችሁ ሰርከምስታንስ የተነሳ ከከሳሻችሁ ጋር ተስማምታችኋል። ጉዳዩ ከመቆየቱ የተነሳ በቃ እግዚአብሔር እንደዚህ እንድሞት ሳይፈልግ አይቀርም ብላችኋል። በቃ እንግዲህ ከእግዚአብሔር ጋር ልጣላም። why? because ጊዜ ስለፈጀ። ዛሬ there is a prayer in the name of Jesus. ኬዝሽን ሰብስበሽ ወደ ጌታ የምትገቢበት in the mighty name of Jesus. ኧረ ሃሌሉያ። ለዚህ እኮ ነው ዳዊት ሲናገር እንደዚህ ያለ እግዚአብሔር ሆይ አለ እግዚአብሔር አምላክ ቁርባንን ያስብልህ። እግዚአብሔር አምላክ በፊቱ ያሳለፍከውን ዘመን ያስብ። ምን ማለት there is a book ነገ ነግራችኋል። ነገ ምን ነግራችሁ ነገር አለ። ይሄ ዙፋን ከተቀመጠ በኋላ ይላል መጽሐፍት ተከፈቱ ይላል። there is a book በእግዚአብሔር ፊት የሚከፈቱ በዳኛው ፊት የሚከፈቱ መጽሐፍት አሉ። ሃሌሉያ። ከዳኛው ፊት መጥፋት የለብን። ለዛ ነው ለኢዮብ የሚፈረድለት ጊዜ መጣ። ከሳሾቹ ጸጥ የሚሉበት ከዚህ በኋላ ደግማችሁ እንዳትናገሩ in the name of Jesus. የተወሰደበት ሁሉ የሚመለስበት ያለቀሰበት ዘመን ሁሉ የሚታደስበት ካለፈው ዘመኑ ይልቅ የሚመጣው ዘመኑ የሚልቅበት a prayer of judgment. ከዳኛው ፊት ከንጉሱ ፊት ፈጥነህ አትውጣ። why? ቃሉ የመጨረሻ ቃል ስለሆነ it's the final word. ዛሬ በህይወታችሁ ላይ የተነገረ የትኛውም የመጨረሻ የሚመስል ቃል ሌላ ዳኛ በዛ ንግግር ላይ የሚናገርበት ሰዓት ነው። እስቲ እንነሳ በጌታ ፊት ካላ ፕራዲያኖ ማሳፖራዲያ ጄፓላቫኖ ማሳንቶ ይሲ የጸለይና ነገር ልንገራችሁ ከመጸለያችን በፊት ለምንድነው prayer of judgment important የሚሆነው መሰላችሁ? because እናንተ በምትቀርቡበት የእግዚአብሔር ዙፋን ፍርድ ፊት ጠላታችሁ ይግባኝ መጠየቅ አይችልም። it's a final verdict. ሃሌሉያ። ያ ብቻ አይደለም። እናንተ በምትቀርቡበት የእግዚአብሔር የፍርድ ዙፋን ፊት ጠላታችሁ ውክልና የለውም። he is not represented. አሜን አሜን አሜን። you must remember ጠላታችሁ ውክልና የለውም። እዛ ቦታ ላይ ጠላት ብቻውን ነው የሚቀርበው፣ ውክልና የለውም። እናንተ ግን ተወክላችሁ ነው የምትቀርቡት። ምስክር አለ፣ ጠበቃ አለ፣ ዳኛው አባታችሁ ነው። ቃሉ የመጨረሻ ቃል ነው። he will never ይግባኝ ብሎ የሚሄድበት ቦታ የለውም። ጆች ወደ ሰማይ አምላክ ወደ እግዚአብሔር ይነሱ። ኬላቶሳ ፕራዲያና 2 ደቂቃ ሰጣችኋለሁ። በእግዚአብሔር ፊት ኬዛችሁን አቅርቡ። present your case in his presence. ሙግቴ ይሄ ነው በሉት እግዚአብሔርን። two minutes አንደበቶቻችሁን ክፈቱ። ሼካፋላቫና ማራላ ባራላ ሌንዶ ፕራዲያና oh yes kelavana marapana mayaba jipalavenemendo pralabagaya ጄላቫና ማያፎራ ዲጋዶና ከዳኛችሁ ጋር አውሩ፣ ከንጉሱ ጋር አውሩ። ኬዛችሁን አቅርቡ። present your case። ጉዳያችሁን አቅርቡ። yes 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 አቅርቡ ጉዳያችሁን። ምንድነው ጉዳያችሁ? ምንድነው ባላጋራችሁ በእናንተ ላይ ያስፈረደው? ታግላችሁ ያልተከፈተ ነገር ምንድነው? ብላችሁ ያልሰራ ነገር ምንድነው? ዳኛ ይበሉት። this is my case. keladina masakado jipradiga lovano mayapa levana magalabora dikanomos shebaba babagado soporlo vedia le pradiga dona masando prolovedia
ሼባባባባጋ ሌፕራዲጋዶኖሞስ ሼባባያና ማንዶ ኦራላዲጋዶና ማያኬና ሌቫኖማ ሶፕራዲካኖ ሌጋዶና ማሶፕሮሎቬዲያ ምንድነው ኬዛችሁ ዛሬ? ፕሬዘንት ዩ ኬዝ። ጠበቃችሁ ቆሟል ኬዛችሁን ሊያሰማ። እውነት ነው ሊል ጠበቃሽ ቆሞልሻል። ደሞ ሊናገር እየተናገረ ቆሟል። ይገባታል ሊል አያ ፓላቬና ማንቶ ፕራዲካሎቫ ሌፓዲጋዶስ ሶፖሮሎቬኔሜ ሺባባባጋዶስ ፕሬሌቬኔሜያ ፍርድ እየተቀለበሰ ነው የተቀለበሰ in the mighty name of Jesus ከጠላቶቻችሁ እጅ ላይ የክስ ወረቀታችሁ እየተወሰደ ነው፣ እየተመለሰ ነው ወደ ዳኛችሁ። ጂካፓላቬና ማያ እድሜያችሁን የበላ ዘመናችሁን የበላ ቤታችሁን የበላ ጤናችሁን ፋይናንሳችሁን የናንተ የሆነውን ነገር የበላ ኬላቫና ማያ ሊፕራዲያኖ ማንቶ ፖሮሎቬዲጋዶሳ ፓያ ሺባባባጋ ዮፋሮ yes speak ከላይ አያ ፓላቫና ማንዳ ሌፕራዲጋሎፋኖ ማያንዳ ሼባባባጋዶስ ሌፕራዲጋዶና ማያንዳ ሊባኖ ማሶፖሮሎቬዲያ ሼባባባጋ ፔላሬላ ቦናማንዶ ሊቫጋዲያኖ ማንዳ ሼባባባባ ፔላባራራቦ ሺጋዶና ማንዶ ፕሬጌሌቬኔሜይ yes ሼካፓላቬና ማንዳ ፕሬሌቬኔሜጌሌቦራ ሼባባባጋዶስ ሌፕራዲያኖ ማንዶ ኬላቫናማይ ሼባባባጋዶሳ ፓላቬኔ ሊፕራዲጋዶና ማያ come on 1 minute ሼባጋዶሳ ሊፕራዲጋዶስ ንጉሡ ጉዳይን እየሰማል ነው። ዳኛ ሊሰማ ተቀምጧል። እየሰማ ነው ሼካዶና ማያ ፓላቬኔ ሊፕራዲጋዶና ማያ ሼባባባጋንዶ ፕሬዲጋኖ ማሶፕሮሎቬኔሜያ yes ካላቬና ማያ ሼባባባጋዶ ሊፕራዲያኖ ማንታ ፖራዲያ ሼባባባጋዶስ ይሄ ዓመት ከማለቁ በፊት 2018 ከማለቁ በፊት ይሄ ዓመት ከመዘጋቱ በፊት ፍርዱ የሚቀለበስለት አንድ ሰው አለ። ተናገሩ in the mighty name of Jesus ከዚህ ዓመት ጋር አብሬ አላልፍም። ይሄ ሁኔታ ከኔ ጋር አብሮ አይሻገርም። ባላጋራዬ የበላይ ሆኖ ዓመት አይቀየርም። ለዘመናት የተገዳደረኝ ለዓመታት ሕይወቴን አንቆ ያዘ ሼፓጋዶራ ላፓና ሊቫኖ ማሳፓራዲጋዶናማ ሼባባባባባ ፔላቬና ማያንዶላ ሊፕራዲጋዶሳፓ yes ደጅ እየተከፈተ ያየው ነው። መዝጊያው እየተከፈተ ነው። የብረቱ መወርወሪያ እየተቆረጠ ነው። ፍርድ እየተቀለበሰ ነው። ሼባጋና ማያ ፔላቫና ማያንዶ ሬባባባያና ሊፕራዲያኖ ማንታ ዢጋቦ ሊፕራዲያና ማንዶ የማይቀለበስ ድምፅ ወደ ቤትሽ እየገባ ነው። ወደ ሕይወትህ እየመጣ ነው። ከሳሽን ጸጥ የሚያሰኝ ዘመንን የተገዳደረው ጸጥ የሚያሰኝ ካያላቫና ማንቶ ፕራዲያ ሼባባባባጋዶስ ሊቫጋዶና ማያንቶ ፕራዲያ ሊቫጋዶስ ሶፖሮሎቬኔ ሼባባባባጋ
Livradikatona mayanda. Livagate sapo. Shibababababa. Libagadonda. Out. Something is changing. Yes. Kalavana maya. Livradikatona maya. Kelavana mayando. Peya. Oh, yes. ለመጨረሻ አንድ ደቂቃ ጸልይ 1 minute aggressive prayer ለአንድ ደቂቃ ካታሶ ፕራዲካቶና ዘመንሽ የተለቀቀ ነው I see የአንድ ሰው ዘመን ሲለቀቅ አየሁ እያየሁ ነው ዘርሽን የሚጎትት ቤተሰብህን የጎተተ ታላላቅ ወንድሞችን የጎተተ አባትህን የጎተተ አያትህን ሲጎትት የኖረ ሼካዳ ሳፓ ሕጋዊ መብት አለኝ የሚል not anymore ከዳኝነቱ እየወጣ ነው የዳኛው ድምፅ እየወጣ ነው ካፓላቬና ማያ ሼባባባጋዶስ ኬላቬና ማያ ሊፕራዲጋዶ የታመነ ካምላክ ነህ የታመነ ካምላክ ነህ የታመነ ካምላክ እንደ እግዚአብሔር ያለው እንደ አምላኬ ያለና ተነቃለው እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ እንደ እግዚአብሔር ያለ እንደ አምላኬ ያለና ተነቃለው በምድር ስለሌለና አምላኬ የሚስተካከለው አንዴ ቃጆቻችሁ ወደ ሰማይ ዳኛ የሁሉ ዳኛ ወደ ሆነው ወደ እግዚአብሔር እጆቼን ወደ አንተ አንስቻለሁ በሉት የታመንክ አምላክ ለመጨረሻ ጊዜ የታመንክ አምላክ ነህ የታመንክ አምላክ የታመንክ አንተ በሉት የታመንክ አምላክ ነህ የታመንክ አምላክ yes የታመንክ አምላክ ነህ የታመንክ አምላክ ባንተ ነው ልቤ እርግጠኛ የሆነው ባንተ ብቻ ነው በሉት ባንተ ነው ልቤ እርግጠኛ የሆነው እስቲ ባንተ ነው በሉት ባንተ ነው ልቤ እርግጠኛ የሆነው ባንተ ብቻ ነው ባንተ ነው ልቤ እርግጠኛ የሆነው ምክንያቱም የታመንክ ነህ አንተ የታመንክ አምላክ ነህ የታመንክ አምላክ የታመንክ አምላክ ነህ የታመንክ አምላክ በጌታ በኢየሱስ ክርስቶስ ስም I pray ደጆች ሲከፈቱ አየሁ in the name of Jesus
ካስማዎች ሲነቀሉ አዩ። ገደቦች ሲነሱ አዩ። In the mighty name of Jesus. ሕጋዊ መብት አግኝቶ በህይወት በአገልግሎት በዘመናችሁ ላይ ገደብን ያደረገ ከዚህ በላይ መንገድ የለም ያለ ዛሬ ዳኛው ተናገረ። ቃሉ የመጨረሻው የሆነው ዳኛ እሱ ከተናገረ በኋላ መልሶ የሚናገር የሌለ ዳኛ ካፖራዲና ማያ በጌታ በኢየሱስ ስም ህይወትሽን እንደገና ተቀበይ። ጤናሽን እንደገና ተቀበይ። በረከትሽ ነው እንደገና ተቀበይ። አገልግሎትሽን ይኸው እንደገና ተቀበይ። በጌታ በኢየሱስ ስም አንተ ሰው ፕሮጀክትህን ነው፣ ፕላንህን ነው፣ ፐርፐዝህን ነው፣ ፍሬያማነትህን ነው፣ ስኬትህን ነው። በጌታ በኢየሱስ ስም ይኸው እንደገና ተቀበል። In the mighty name of Jesus. በአንድ ዓመት ልትደርስበት የሚገባውን ነገር የ10 ዓመት ጉዞ ያደረገብህ የአጋንንት ፍርድ ዛሬ በጌታ በኢየሱስ ስም ተቀለበሰ። In the name of Jesus. አንተ ጋር ሲደርስ የሚቆም እጃችሁ ላይ ሊገባ ሲል የሚቋረጥ ደረሰ ስትሉት የሚጨነግፍ መጣ ብላችሁ ተናግራችሁ ሳታበቁ የሚሄድ የትኛውም የአጋንንት ጀጅመንት ዛሬ በጌታ በኢየሱስ ስም ተቀለበሰ። በኢየሱስ ስም ተቀለበሰ። እግዚአብሔር ወደ ህይወታችሁ የላካቸው ሰዎች የሚያስቆም ካላቬና ማሶፓራ ጄላ አዶሳ ፕራዲያካቶባ In the mighty name of Jesus. በጌታ በኢየሱስ ስም ዛሬ ዳኛው ፈረደበት። ዛሬ ዳኛው ፈረደበት። ዛሬ ዳኛው ፈረደበት። ዛሬ ክቡር ዳኛው ፈረደበት። In the mighty name of Jesus. በጌታ በኢየሱስ ክርስቶስ ስም ዛሬ መለቀቅ ሆነ። ሲከኔ ጋር ጸልዩ። እግዚአብሔር ሆይ በሉ እስቲ ቃልህ እውነት ነው፣ የሚሰራ ነው። ቃልህ መጥቶልኛል፣ ሰምቼዋለሁ፣ አምኜዋለሁ፣ ተቀብዬዋለሁ፣ ደግሞ እናገረዋለሁ። አንተ የሁሉ ዳኛ ነህ። ቃልህ የመጨረሻ ነው። ዛሬ በጌታ በኢየሱስ ስም ጉዳይን ሙግቴን ይዤ መጥቻለሁ ወደ ፍርድ ዙፋን። በጌታ በኢየሱስ ስም ከባላጋራዬ ጋር እንድትፈርድልኝ ፍርዴ እንዲቀለበስ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም ያላየሁት ያልሰማሁት የማላቀው የጨለማ ፍርድ በህይወቴ ላይ እየሰራ ያለ በጌታ በኢየሱስ ስም ዛሬ በዳኛዬ ይከልበጥልኝ። ጠበቃዬ ኢየሱስ ይሟገትልኝ። ምስክሬ ደሙ ይመስክርልኝ። በጌታ በኢየሱስ ስም ዛሬ ከዚህ ቤት ስወጣ የጨለማው ፍርድ ተቀልብሶ የአባቴ ፍርድ ጸንቶልኝ ተፈርዶልኝ ረትቼ እወጣለሁ። በጌታ በኢየሱስ ስም ዛሬ በጠላቶቼ ላይ ፍርድን እናገራለሁ። በጌታ በኢየሱስ ስም ሆነልኝ። ያመነ ሰው እስቲ ክብር ያምጣ ለጌታ። በደም የእምነት ክብር። ሃሌሉያ። አባቶ እናመሰግንሃለን። በጌታ በኢየሱስ ስም ጀጅመንት ፍርድ ተቀለበሰ። አሜን። ፕሬዝ ጋድ። ለእግዚአብሔር ክብር ስጡና ተቀመጡ።